ቤተሰቦቼ እንግዲህ ዛሬ የማጋራችሁ በስደት ሆና የምትኖር እህታችን ሰማዕቷ ቅድስት አርሴማ ያረገችላትን ከአንድ ቦታ ሪከርዱን አስገባላችኋለሁ። እናንተ ደግሞ በጥሞና በትዕግስት አዳምጡ። በክብር ጋብዛችኋለሁ። ቤተሰቦቼ የእህታችሁን ታሪኳን ስሙና ለእናንተ ማስተማር ይሆናል። በሰው ህይወት ገብታችሁ ለሰው መልካም ነገር አታድርጉ። እሷስ ምን አይነት ህይወት ነበር የገጠማት? እንግዲህ በስደት ዓለም በዱባይ ስትኖር ወደ 10 ዓመት ሆኗታል። ሆኖም ግን ትንሽ ሪከርዷ ብዙ ስለሆነ ረዘም ይልባችኋል። ያው በትዕግስት አዳምጡ ቤተሰቦቼ። የእሷ አደራ ያደራ ነው። እንግዲህ መግቢያ ላይ እንዳያችሁት ነው ፎቶዋን። ከድምጿ ጋር ፎቶዋን አስገባላችኋለሁ። እና በጣም ሰውነቷ ቆስሎ ነበረ፣ መተት እየተደረገባት በእኔ ለራሱ ልካል የማየት መዘግነን ዝግነን ብሎ ነበረ። ግን ምክንያቱም እዝጋ የእሷ ድምጿ ስለማይገለጽ ነው። ምን አደከማችሁ? ቤተሰብ አለ፣ ብዙ ነገሮች አሉ። እንደገና ደግሞ ጥላት አለ፣ ምን አለ፣ ብዙ ነገር ስም ትታወጡ ብዙ ነገሮች አሉ። ግን ያው በግማሽ ፎቶዋን አስገባላችኋለሁ እና ለሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ ቪዲዮን አዳምጡ ቤተሰብ። አመሰግናለሁ። ብዙ ነገር ደርሶብኛል። ግን ደግሞ እግዚአብሔር አምላክ ከነ ኃጢአቴ ከነ በደሌ እናታችን ቅድስት ድንግል ማርያም እንዲሁ ቅዱሳን መላእክቶች እንደየክብራቸው ብዙ ነገር አድርገውልኛል። በጣም ኃጢአተኛ በደለኛ ነኝ። ግን ደግሞ እግዚአብሔር አምላክ አልተወኝም። ምን ኃጢአተኛ በደለኛ ልጅን ብዙ ነገር አድርጎልኛል እና ያው ከዛ ከብዙ በጥቂቱ በጣም ታምር የተደረገልኝ እናታችን የቅድስት አርሴማ ነው እና እሱን ለቅድስት አርሴማ እንድታቀርብልኝ ፈልጌ ነው። ሰላም ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ። ሁላችሁም በሀገር ውጭ በሀገር ውስጥ ያላችሁ ሰላማችሁ ብዝት ይበልልኝ። እንግዲህ በስደት ዓለም ላይ ነው የምትገኙ። በስደት ዓለም ስትኖር እንግዲህ ብዙ በደል ብዙ ስቃይ ተደርሶበታል። እግዚኦ መሐረና ክርስቶስ ስላላችሁ እግዚአብሔር ግን ታምር ነው። እውነት እግዚአብሔር ታምር ነው። እውነት ፈጣሪ ለማኑ የዋሰው ሁሉ ተንኮለኛ አትሆኑ እና እንቀጥል ወደ ድምጿ ማለት ነው። ቆሲ በወርድ ልስጠው መሰለኝ ምናልባት በስማው ዝንቦቹ ግን አቀተው። እሺ ወደ ድምጿ እንገባለን። እንግዲህ ያው እናታችን ቅድስት አርሴማ ለኔ ያደረገችልኝ እጹብ ድንቅ ነው። ብዙ ነገር ተነግሮ አያልቅም። ግን ከብዙ በጥቂቱ እስኪ ለመስከረላት ልናገርላት እንደምታወጥነውትን ያው አንዳንድ እህቶቻችንም ሲሰሙትኝ ወይም ደግሞ ይህን ነገር እንትን ሲሉ በቃ ማለት በብዙ ፈተና ውስጥ እንኳን ቢያልፉ ጠንካራ ሆነው እንደሚያልፍ በቃ የፈጠረን ሰው ሊተወን ይችላል። ሰው በእኛ ላይ ብዙ ነገር ሊያደርግ ይችላል። ስልጣን አቅም ቢኖረው የሰው ልጅ ሰው ነው። ግን እግዚአብሔር ጥሎ እንደማይጥለን እግዚአብሔር በቃ ሁሉም በየሃይማኖቱ በያዘው ሃይማኖት ከጠነከረና በቃ እሱን ካመነ ልዩ ንጹህ ከሆነ እግዚአብሔር አምላክ እንደሚጠብቀን ያው እንግዲህ ብዙ ነገር ተደርጎልኛል ብዬሻለሁ ከመጀመሪያው ቦይስ። ከዚህም ከብዙ በጥቂቱ ግን እናቴ ቅድስት አርሴማ ያደረገችልኝ ታምር ምንድን ነው መሰለሽ? እኔ ከዚህ በፊት ስለ ሃይማኖቴ ብዙ ያንን ያክልም እውቀት አልነበረኝም ነበር። ወይ ሰው ልጅ ሲታመም ወይ ሲከፋው ምናምን የሆነ ነገር እያስተዋልሽ የምትሄጂው የምትራመጂው ህይወት በራሱ አንዳንድ ነገሮች ታስተምርሻለች ጠንካራ ባንሆንም እና ከዛ ውስጥ አንዷ እኔ ሁኜ እያለ እናቴ ቅድስት አርሴማ የዛሬ 10 ዓመት ያው 10 ዓመት ገደማ እየሆነ ነው 2010 ላይ እዚሁ አረብ ሀገር ዱባይ ላይ ነበርኩኝና በቃ ማለት በህይወቴ አንዳንድ ውጣ ውረዶች ነበሩ። ከዛ መሀል ግን ያው በእኔ ላይ የሚሰራ መጥፎ ነገር ነበር። ሀገር ውስጥ ሆነው የሚሰሩ መጥፎ ድርጊቶች ነበር። እሱም ደግሞ እንደ መተት ምናምን አይነት ነገር ነው እና እንግዲህ የቅድስት አርሴማ ቀን ነው። ምን ገጠመኝ መሰለሽ? አላቅም። በጣም ሙቀት ቀን ነው ማለት ሙቀት ወራት ነው። ያ ወራት በጣም ሙቀት ነው። ቀን ላይ ምን እንደሆንኩ አላቅም። እንቅልፌ መጣ። 2 ሰራተኞች ነን የምንሰራው። አፍሪካውያን ናቸው ሰዎቹ። 2 ሰራተኞች ነንና
የምንሰራው እኔ ህፃን ልጅ ነው የሚይዘው፣ ያችኛዋ ግን የራሳቸው ዜጋ ናት። ዝንቡ ግን አቃተ ጋይስ፣ ዝንቡ አቃተ። እግዚኦ ማራና ክርስቶስ ገብቼ ተኛሁ። በዚህ ማታ ፊሊት እየረጨው ነው። ቢያንስ በዚህ ሰዓት አቆጣጠር 1 ሰዓት ይሆናል። ወራቱ ግን በጣም ሙቀት የሚያቀጥል ወራት ሰዓት ነው፣ በዛን ሰዓት ማለት ነው። እና ተኝቼ በቃ 1:30 ደቂቃ ቆይቼ ተመልሼ ነፍሴ ተጨነቀች ወጣሁኝ። እና ሰራተኛዋም ያችኛውም አለች፣ ሴትዮዋም አለች። ስራ የላትም ሴትዮዋ፣ ቤት ነው የምትለው። እና ህፃን ልጅ እኔ የሚይዛትን ልጅ ሁላችንም ነን በየተራ የምናጥባት። እኔ ካልተመቸኝ እነሱ ሊያጥቧት ይችላሉ። ግዴታ እኔ ብቻ አይደለሁም የማጥባትኝ። እና የዛን ሰዓት ግን 1 ሰዓት ተኩል ምናምን ገደማ ላይ እኔ ልጆችን ትምህርት ቤት ላመጣ ልሄድ ነው፣ ገላ ነጠብያት አለችኝ። ከዛ በቃ ደስተኛም አይደለሁ፣ መጀመሪያም ደስተኛም አይደለሁኝ፣ መጨረሻም እንደዛ ስታዘኝ በቃ እየተመነጫጨኩ ልጅቷን ይዤ ፎቅ ወጣሁኝ። ያችኛዋ ሰራተኛ ቁጭ ብላ ስልክ እንትን እያለች ነው። ከዛ በቃ ምንም የማስታውሰው ነገር የለም። የምታጠብበትን የሻወሯን ገንዳዋን የራሷ ልጅቷን እንዳለ እስከ መጨረሻው የሻወሩን ውሃ ምንድነው የለኮስኩትኝ? ሙቅ ውሃ ብቻ ማለት ነው። ሙቅ ውሃ ማለት ነው። እንግዲህ እዚህ ቦታ ላይ ሰርተሽ ሂደሻን ታውቂዋለሽ ምናምን ነገር እና እስከ መጨረሻ ዙሬ ሙቅ ውሃ ነው። ያ ሁሉ ሳደርግ ግን ምንም አይታወቀኝም፣ በደም ነፍሴ ነው። ከዛ ውስጤም ደስተኛ ስላልሆነ ገንዳውን ሙሉ በሙሉ ውሃ ሞላሁትኝ፣ የራሷን መታጠቢያውን ማለት ነው። ከዛ ሞልቼ ሳሙናው ሲንኮ ጋ ነው ዳር ላይ ያለው ማለት ነው፣ የገላው መታጠቢያ። ያችን ልጅ ልብሷን አወላልቄ በጣም በንዴትና በብስጭት እያለው ወስጄ ገንዳ ውስጥ አስገባዋትኝ። አስገብቻትኝ ሳሙናውን ልወስድ ተመልሼ እንትኑ ጋር መጣሁኝ። ስመጣ ልጅቷ ተንጫራ ብቻ ወደ ላይ ነው የነጠረችው። ከዛ በኋላ ነው ታሪኩ የሚጀምረው። እጅን ስከተው በቃ ከዚህ ከክንዳችን እንደዚህ ጥፍ ምናምን የምናደርግበት ከዛ በታች ያለው የኔ ምች ልክ ተንገበገበ። እንዴት ነው እንትን ያለው ማለት ነው። ለካ እኔ ከትቻት የወጣሁት ከፈላ ውሃ ውስጥ ነው። ቤተሰቦች እንግዲህ እንደሰማችሁት ነው። እህታችን በስደት ዓለም ወደ 10 ዓመት ሆኗታል። እንግዲህ አሁንም ስደት ላይ ነው የምትገኘው። በህይወቷ ብዙ ታሪክ ደርሶባታል። ይሄ ከደረሰባት በጥቂቱ ዋናው አስፈሪው ነገር ያው እንግዲህ የአረብ ሀገር ልጅ ምን እንዲሆን ታውቃላችሁ የምትይዙ እህቶቼ። እንግዲህ ሰማዕቷ ቅድስት አርሴማ እያደረገችላትን ታምር ነው የተናገረችው። አሁንም እናዳምጥ። እንግዲህ የሰማዕቷ ታምር ይቀጥላል። እናንተም የምትፈልጉ ቁጥር የተስቀደም የኔን ቁጥር የምትፈልጉ ብዬ ቪዲዮ ለቅቅ ያለሁኝ ርዕስ አለው። በዛ በርዕሱ ገብታችሁ ቁጥር ማግኘት ትችላላችሁ። እንደዚህ ምስክርነት እንዲመሰከርላችሁ የፈለጋችሁ ያው የተደረገላችሁን ዋና ነገሮች እየተናገራችሁ ቪዲዮ ለተመልካችም እንዳይረዝም ያው ብዙም ተመልካች ስለሌለኝ ብቻ እግዚአብሔር ይመስገን፣ ክብር ለሱ ለድንግል ማርያም ልጅ ማለት ነው። እስኪ አሁንም እህታችን የተደረገላትን እናዳምጥ። እግዚአብሔር አምላክ ከእንደዚህ አይነት አደጋ የሰወራችሁ ሁላችሁንም በስደት የምትኖሩ እህቶቼ ማለት ነው። በጣም የሚያሳዝነው በጣም እግዚአብሔርን። እሺ ያው ላንቺ ቦይሱ እንዳይመሳብሽ ብዬ ነው መቆራረጥ። አቺ ልጅ በቃ ማን ያስኩማት በቃ ጦሽ ብላ ልትሞት እሪያለች። ምንም የሚታወቅ ነገር የለም። ከዛ ሰውነቷ ባንዴ ደም ሆነ። በቃ ምን ላድርግ? ከዛ በኋላ ከተኛሁበት ነቃሁኝ። ልክ እንዴት ነው ሰው ልጅ ተኝቶ በእንቅልፍ ልቡ የሚነቃው ነገር። የራሴን ድንጋጤ እየጠፋ መጣ። ልጅቷ ሰውነቷ ጨው እንዴት ነው ነጭ ሆነች። ይሄ እሳቱ እንትን ያለባት ማለት የተቀላቀለ ነገር ሆነ። በቃ ምንም መለየት አልቻልንም። ልብስ እንዴት አድርገን አሳርፈን እንቀፋት። ያችኛዋ ሰራተኛ መጣች፣ እኔ ያዝኩ። በቃ ልጅቷ 20 ደቂቃ የሚሆን ጦሽ ብላ ልትሞት አልቅሳ በስተመጨረሻ ሰዓት እንቅልፍ ያዛት እዛውኛ ላይ እንዳለነ። ከዛ እኔም ደንግጫለሁ፣ ያችም ደንግጣለች። ሰውዬው እንዳይሰማ ይቆጣታል ሴትዮዋን። በቃ ፈጣሪ አውጥቷታን ትተኛ እንዳትናገር ያለችኝ። እኔም በዛ መሀል እያለቀስኩ እየተደናገጥኩ አመሸሁ። የዕለት ማን ነው? እናታችን ቅድስት አርሴማ ዕለት ነው። ከዚያ ያንን ውሃ ደፋፊ ምንም እንዳይታወቃለች።
እንግዲህ ህፃን ልጅ የፈላ ውሃ ውስጥ ገብታ ተረፈች ብሎ ለሰው ማውራት እጅጉን በጣም ከባድ ነው። ያ የእናታችን የቅድስት አርሴማ ታምር ነው። ከዛ ያ ሁሉ እንግዲህ ህፃን ናትኝ፣ አመት ከምናምን ልጅ ናትኝ፣ ምንም ነገር ሳትሆንብኝ ማለት ሙሉ አካሏ ምንም ሳይሆን እታች ቁርጭምጭምቷ ጋር ብቻ ለምልክት ትንሽ ነገር እንትን አለ። ከዛ በቃ ተኛች። ማታ ሲያጫውቷት እንደ ድሮ አልሆነችላቸውም። ቁዝም ብላለች። ሰውነቷ በቃ የሆነ እንዴት ነው ሙሙት ብላለች ምናምን ነገር። ከዛ በማግስቱ ሴትዮዋ አየችው ጉልበቷን። ምንድን ነው አለች። ያችም እንዳትናገሪ ብላለች። እኔም አልተናገርኩም፣ ብቻዬን ነው በውስጥ የሚጨነቀው። ወይ ምግብ ሲሰሩ አስበልተዋት ነው ምናምን ተብሎ ተሸዋወደ። ሆነም ቀረም ግን እናቴ ቅድስት አርሴማ ክፉ ነገር ሳታመጣብኝ በሰው ሀገር እንግዲህ ያቺ ልጅ ብትሞትብኝ፣ ያቺ ልጅ አካል ጉዳተኛ ብትሆን፣ ህፃን ልጅ ናት። ከፈላ ውሃ ውስጥ ተከታ መውጣት ማለት ማንም ሊያምነው የማይችል ነገር ነው። እግዚአብሔር እናቴ ቅድስት አርሴማ ያደረገችልኝ የጽብ ድንቅ አንደኛው ምስክር ይሄ ነው። ከዛ ከፈላ ውሃ ውስጥ ወጣች። ሴትዮዋን በስተመጨረሻ ሰማች ከሆነ በኋላ ያው ስላልተጎዳች ምንም አላደረገችኝም። ዝም ብለው ነው እንትን ያሉትኝ። ግን ወራቱ ነው የጠፋብኝ። እለቱ ግን የእናታችን የቅድስት አርሴማ ቀን ነው። ሁለተኛው ምስክሬ ደግሞ የዛሬ 3 አመት ነው። በሁለተኛ ዙር አገር ገብቼ ድጋሚ ስደት መጥቼ ነው። የዛሬ 3 አመት አብራኝ የምትሰራ የስራ ባልደረቤ ጓደኛ የነበረች አሁንም ማለት ነው። እና ያቺ ጓደኛዬ ያማታን ሲያማት ወደ ሀገር ትሳፈራለች ለእረፍት። ኮንትራቷን ሳጨርስ ነው የሄደችው። ፍቃድ አላትኝ። ከዛ እመጣለሁ አለቻቸው። በሄደች በ3 ወሯ ከዳነች በኋላ እረፍት ካደረገች በኋላ ከዛ ትኬት ልቆርጥልሽ ነው መችሻ ምናምን ብሎ ሲያናገራት እነግርሃለሁ አሳውቅሃለሁ አለችው። በኋላ ላይ መልሳ ለእኔ ቦይስ አድርጋ እኔ አልመጣም እንደማልመጣ ንገሪያቸው አለችኝ። እንግዲህ የቅድስት አርሴማ ዕለት አትመጣም አልመጣም ብላለች ብዬ ነገርኩትኝ። ከነገርኩት በኋላ ሳምንት ቆይታ እመጣለሁ፣ እንደዚህ ነው፣ እዚህ አልተስተካከልልኝም ህይወቴ፣ እመጣለሁ ምናምን አለች። እና መጀመሪያ አልመጣም ብላ ስለነገረቻቸው በድጋሚ ዙር ትመጣለች ብዬ ስነግረው እመጣለሁ ብላለች ምናምን ስለው አይ ይሄ ነገር ሊሆን አይችልም፣ አልመጣም ብላለች፣ አትመጣም፣ እርግጠኛ ነሽ አለኝ። አዎ እርግጠኛ ነኝ፣ ቁረጥላት፣ ትመጣለች፣ እመጣለሁ ብላኛለች፣ አዎ እርግጠኛ ናት፣ ቁረጥላት አልኩትኝ። አልመጣም ብላለች ተይ ምናምን ሲለኝ እመጣለሁ ብላለች አልኩትኝ። እሺ የተናገረችውን ቀን ሐሙስ ቀን ነው፣ በዓላቱን ነው የማላውቀው። እሺ ብዬ በቃ መቼ ይቆረጥልሽ? ቅዳሜ፣ እሑድ፣ ሰኞ ምርጫ ሲሰጣት ሰኞ አለች መሰለኝ። ከዛ ሰኞም ተቆረጠላት። የዚህኛውን ቀንንም አልረሳሁትም። መጋቢት 3 ቀን ነው። ከዛ ተቆርጦላት መጋቢት 1 ቀን ተቆረጠላትኝ። ከዛ ተቆርጦላትኝ አይ ለካ እሱን ለማክሰር ነው እንጂ የፈለገችው ለመምጣት አልፈለገችም። እዚህ ጋር ስለኔም ህይወት ምንም ያስጨነቃት የተጨነቀችበት መንገድ ስለሌለ በቃ እንደምንም አስተባብዬ እንዳስቆርጥላት ነው የፈለገችው። እና ከአዲስ አበባ ብዙ ኪሎ ሜትርም የራቀ ቦታ ላይ አይደለም ያለችው ይች ልጅ። ትኬቱ ተቆረጠ። ከተቆረጠ በኋላ ጾሙ መጋቢት ወር ላይ ነው፣ ረመዳን ገብቷን ገና እንደገባ ነው የዛሬ 3 አመት ላይ። ከዛ እንትን ተባለ ተቆርጦላትኝ ካበቃ በኋላ መንገድ ዝግ ሆኖ ምንም ላደርግ አልችልም፣ ዛሬ መምጣት አልቻልኩም ምናምን ብላ ቦይስ ታደርጋለች። ያንን ስነግረው ውጭ ነበረ። ከሰማይ ይሁን ከምድር አያውቀውም። በቃ አበደ እና ኢትዮጵያ ሌላ ጓደኛ የነበረች እቃ እምነትና ጸበል አንዳንድ ነገር እንድትልክልኝ እሷ ጋር ተነጋግረን ነበረ። እሷም የደወለችላት ነበረ። ከዛ ስልክ አታነሳም ነበር። በኋላ ላይም ደግሞ ሰውዬው እዚህ ጋር ሲነገረው ምንም ራሱ መቆጣጠር አይችልም። አንቺ ነሽ ለዚህ ሁሉ ጣጣ ያበቃሽኝ፣ አንቺ ነሽ እንደዚህ ያደረግሽኝ አለ። በቃ ማለት እንደዚህ በስሜት መግለጽ የማይቻለው ሁኔታ ሆነብኝ ለእኔ እዚህ ጋር። በቃ ፈጣሪን እየተማጸንኩ ምንም እያልኩኝ ያቺ ቀን አለፈች። አወሯት በስተመጨረሻ ሰዓት
አወራያትኝ ተባለ። ትኬቱ ይራዘም አለች። ትኬቱ ሲራዘም ለመችን የተራዘመላት ለቅድስት አርሴማ በለተቀኗ የቅድስት አርሴማ ነው፣ አርብ ቀን ነው። ከዛ እሺ አሁን ነገ ሐሙስ ነው። ሁሉንም የሚያስፈልጋትን የታደሰበትን እኔ 500 ድርሃም ከፍዬን ያሳደስኩትኝ በጠቅላላ ወደ 2500 ደርሻለሁኝ። እና ቀጥ ብላ እንትን ኤርፖርት ሄዳ ትደራለኝ። እሺ እነሱ የሚያወሩኝንም እሷን የምታወራኝንም ስታገል አደርኩኝ። ከዛ በኋላ ላይ አርብ ማለት ሐሙስ ሄደች ወይ ደረሰች ወይ አሉ። ወደ አዲስ አበባ እየተጓዝኩ ነው አለች። እሷ ግን እንደማትጓዝ ነበረ። ያው ለእኔ እንደዛ አለች። ጓደኛዬ ካለችበት ቦታ ሆና እቃውን ለማቀበል መንገድ ላይ እየተጠባበቀቻት ነበረ። ስልክ አትመልስላትም። እኔም ስደውልላት አትመልስም። ያው ሁላችንም በጭንቀት ውስጥ እንዳለን አይነጋ የለም። ያቺ አርብ ቀን ነጋች። ያ ቀን እናታችን ቅድስት አርሴማ ናትኝ። ከዛ የዛን ሰዓት ያው ረመዳን ስለሆነ ለሊት ስለምናመሽ ጠዋት አርፍጄን የተነሳሁት በዚህ 9 ሰዓት ከምናምን ማለት ስነሳ የሀገር ቦይስ ተደርድሯል። እና ያ ቦይስ ምንድን ነው የሚለው በቃ ወንድሜ ፓስፖርቱን ደብቆብኛል፣ መምጣት አልችልም። አንቺን የሚያስከፍሉሽ አንቺን እንትን የሚሉሽ ከሆነ ወንድሜ ትኬቱን ብር ሊሰጥሻል፣ የሚያስከፍሉሽም ምንም ማድረግ አልችልም ምናምን ብላ ያ ቦይስ የተላከልኝ። በቃ እኔ የት እንዳለሁ አላውቅም። በለተቀኗ ቅድስት አርሴማ ናት። ያው ቃል እልክልሻለሁ ያለችው ጓደኛዬ እግዚአብሔር ልቦና ይስጣት። በጣም ባለየ ልጅ ናት። ለራሷ ብቻ ነው የታያትኝ እና ማስተዋልን ፈጣሪ አምላክ ይስጣት። ግን እናቴ ቅድስት አርሴማ በለተቀኗ አፋቸውን ትዝጋለች፣ እኔ ሌላ ምንም ሙልሽ ነገር የለም ብላችን ብቻ ቃል አለች። ያው ቀን ነው እነሱ ይተኛሉ። አንደኛዋ ልጅ ተነገራት፣ ሰውየው ተኝቷን አሁን ያብዳን፣ እኔ ምንም ማድረግ አልችልም አለች። ያው ዝም ብለን ቀረነ። እናቴ ቅድስት አርሴማ ጓደኛዬም እንደጸለየችልኝ አፋቸውን ይዝጋልሽ እንዳለች ያ ሰውዬ መጀመሪያ ትኬት ከስሮ ትኬቱን ሲያራዝም እንደዛ ይጮህብኝ። በለተቀኗ ግን እናቴ ቅድስት አርሴማ አፉን ዘግታ ምንም ሳይለኝ ምንም ሳይናገር እሷ ምንም ልታደርግ አትችልም፣ ያስቀረችው እራሷ ባለቤቷ ናት፣ መምጣት ስላልፈለገች ነው ይህን ሁሉ ኪሳራ ያደረገችው ብሎ ምንም ሳይለኝ ቀረ። ይሄ ሁሉ የኔ አቅም የኔ ምንም አይነት ነገር ሆኖ ሳይሆን እናቴ ቅድስት አርሴማ ረድታኝ ከመጀመሪያ እስከ መጨረሻ እናቴ እሷ ቅድስት አርሴማ ናት ያወጣችኝ እና እኔ እንጃ በምን ቃል እንደምገልጽልሽ አላውቅም።